ሰላም ወገንታት እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ከኔ ከእግዚአብሔር ይመስገን በጣም ደህና ነኝ። መጀመሪያ ወደ ጨረቃዎቼ ከመግባቴ በፊት ኢማራት ላይ የወጣውን ሕግና ደንብ ያልሰማችሁ ያላወቃችሁ ካላችሁ ልንገራችሁ። ኦልሬዲ ከዛ በፊትም ያለ ነገር ነው፣ ግን ማታውቁ አላችሁ። ማለት እንደዚህ በይፋ ወጡ እንደዚህ ተብሎ በስነ ስርዓት ባይነገርም ሕግና ደንቡን በደንብ መመሪያውን ማታውቁ ከነበራችሁ ነው እንጂ ያለ ነገር ነው። ከዚህ በፊትም እላችኋለሁ የሰው ስም አንስቶ ስለ ሰው ማውራት፣ የሰው ስም መጥቀስ፣ ዛቻ ምናምን ብዙ ነገሮችን በቃ እያንዳንዱ ነገር ቅንጥጥና ጥንቅቅ ያለ ነው። ከዚህ በፊት በጦርነቱ ምክንያትም ተው እንደዚህ አታደርጉ እንደዚህ አትበሉ እያልኳችሁ ነበረ ካስታውሳችሁ ማለት ነው። ከዛን ጊዜም ከመጀመሪያውም ጀምሮ ያለ ነገር ነው። የዚህ የኢማራት የሰውን ብቻ አይደለም የኢማራትን ፕራይቬት የሆነ ነገር ማለት በቃ ኢማራት ውስጥ እየተፈጠረ ያለ ወይ ደግሞ የተፈጠረ ነገር አሳልፎ ማሳወቅ በራሱ ለህግ ያስጠይቃል። ሶ አይ ቲንክ ከትናንት በፊት ነው ምናምን ነው እንግዲህ ጀምሮ መሰለኝ። እኔ ዛሬ ነው በደንብ ቪዲዮ እያየው የነበረውና በዛው ልንገራችሁ ብዬ ነው። የሰው ስም ጠርቶ ዛቻ ማለት የሰው ፕራይቬት አሁን ለምሳሌ ሜሴጅ ውስጥ ያወራችሁት ምናምን አውጥቶ እንትን ማለት ከዚህ በፊትም ነበረ። ኢማራት ውስጥ አይደለም ኢትዮጵያ ውስጥም ሰው ጋር ያወራችሁትን ምናምን ፕራይቬት የሆነ ነገር ከእናንተ ጋር ብቻ ያወራችሁትን የከሌ ወሬ እንደዛ ያለ ምናምን ብሎ ያን ሰው እንትን ማድረግ ምናምን ለህግ ያስጠይቃችኋል። ስለዚህ ፕራይቬት የሆነ ነገር የሰው ፕራይቬት በአጠቃላይ እዛ ሰው ጋር ካላወራችሁ ግን አውርታችሁ ከዛ እከሌ እንደዚያ ብሎ አውርቶኛል ምናምን ብላችሁ መለፍለፍ፣ ዛቻ ማድረስ እንዲሁም ደግሞ ያን ሰው እንደዚህ አደርጋለሁ እንደዚህ አደርግባለሁ ማለት አንስታችሁ የዛን ሰው ስም ጠርታችሁ ያልሆነ ነገር ማለት እያንዳንዱ ነገር በሰዎች ስም ገንዘብ መሰብሰብ ለምሳሌ ለእርዳታ ለምናምን ሊሆን ይችላል። ህዝቡ ያላመነበት ነገር ሆኖ ወይ ደግሞ ብቻ አላቅም በሆነ ምክንያት ሆኖ ይህ የእርዳታ ሰብሳቢ ሆነ የምን ገንዘብ የምትሰበስቡ ሰዎች በየትኛውም አጋጣሚ በየትኛውም ሁኔታ ገንዘብ ሰብሳቢ የሆናችሁ ሰዎች ጥንቃቄ እንድታደርጉ ያክል ነው። እያንዳንዱ ነገር ሰዎች ጋር የሚያነካካችሁን ነገር ፕሊዝ ከዚህ ነገር ተቆጠቡ። በጣም ብዙ ልጆች ለእስር ቤት የሚዳረጉት በዚህ ምክንያት ነው። በነገራችሁ ላይ ለሰው ልጅ ዛቻ ማድረስ እዚህ ሀገር ላይ ማለት ነው ትንሽዬ ስድብ ቅንጣት ታክል ስድብ ለእስር ቤት ነው የምታዳርጋችሁ። ማርያምን ከዛ በፊትም ያለ ነገር ነው፣ ግን አሁን ላይ ሶሻል ሚዲያ በደንብ እንትን እያለ ስለሆነ ነው እየነገርኳችሁ ያለሁት። እና ውሸት ይመስላችሁ ነበር ሲጀመር ከዚህ በፊት ኢማራት ውስጥ ናቸው የሰው ስም እንደዚህ የምታደርጉ ምናምን ስላችሁ፣ ከዛ እኔም ደግሞ እዚህ ያሉትን ሰዎችም ሆነ የሌላ ሰው ስም አንስቼም ሆነ ፎቶ ለጥፌ አላወራም ምናምን ስላችሁ አንዳንዴ የውሸት ወይ ደግሞ የፍራቻ ምናምን የሚመስላችሁ የነበራችሁ ሰዎች አላችሁ። ማንም ሰው ከህግ በታች እንጂ ከህግ በላይ የለም። ማንም ሁኚ ምንም ሁኚ ህግ ነው። አንቺ ደግሞ አንቺ ነሽ ማለት ነው። ከፈጣሪ በታች ህግ ነው የሚመራን እዚህ ምድር ላይ። ስለዚህ እዚህ ዓለም ላይ ያላችሁ ደግሞ ከህግ በላይ መሆን አትችሉም። የሰው ፎቶ ለጥፋችሁ እንደዚህ ምናምን በተለይ ላይቭ ላይ ሆናችሁ አንዳንድ ሰዎች አፋችሁ እንዳመጣላችሁ የምትቀደዱ አላችሁና ስርዓት ብትይዙ ለራሳችሁ ብዬ ነው። አገራችሁ ሳትገቡ ለረዥም ዓመት በእስር ቤት እንዳትቆዩ። አንዴ እስር ቤት ከገባችሁ ደግሞ በጣም ከባድ ነው ነገሩ። የሚከታተላላችሁ ሰው ያስፈልጋል ምናምን በጣም ብዙ ነገር ያስፈልጋችኋል። ስለዚህ ስርዓት እንድትይዙ ያክል ነው እየነገርኳችሁ ያለሁት ማለት ነው። እኛ ሀገር ላይ ምናልባት በቀላሉ ቅጣት ተደርጎ ልትለቀቁ ትችላላችሁ፣ ወይም ደግሞ ያን ያክል ትኩረት ላይ ይደረግበት ይችላል በነገሩ ምናምን ብለን እንለፈው። ኢማራት ግን ኢማራት ነው፣ በደንብ ታውቁታላችሁ። ህጉ ጥብቅ ጥንቅቅ ያለና ጽድት ኩልል ያለ ነው። በጣም የመቼ የህግ እግዚአብሔርን በጣም ነው የምወደው በነገራችሁ ላይ። ለዛ ነው ሁሉም እያንዳንዱ ነገር ስርዓት ያለው የሆነው። ስለዚህ ነገር ይህን ያክል ካልኳችሁ ይበቃችኋል። እዛ መቀጠል ብሩኬ ጸሎት አድርጉልኝ ብሏልና ወንድም አለም እመብርሃን ካንተ ጋር ትሁን፣ ቅዱስ ገብርኤል ካንተ ጋር ይሁን፣ መድኃኔዓለም ይጠብቃችሁ ይጠብቀን፣ ክፉን ሁሉ ያረቅላችሁ፣ በመጥፎ የሚያስበውን በጥሩ እንዲያስብ ልቦናውን ይቀይርላችሁ፣ እናንተ በክፉ የሚያችሁን ሁሉ ልቦናውን ይቀይረው። ያው እዚህ በፊት አይናችሁ በክፉ የሚያችሁ አይናችሁን ያጥፈውል ነበርና ሳስበው ያው በጣም ብዙ ሰው እንትን ይላል አይኑ ጠፍቶ መሪ ሆነን ከምንቸገር ልቦና ቢሰጣቸው እላለውና በጣም ብዙዎቻችሁ ግን የተመቸኝ የወደድኩት ባሆኑ እንዴት ነው በጣም ብዙዎቻችሁ ሁለታቸውን ቅምጥሌንም ብሩኬንም ደጋፊ ናችሁና አይም ሶ ሃፒ። ምክንያቱም ከዚህ በፊት የቅምጥሌን የብሩኬን እያላችሁ ማይሆን ነገር የምታደርጉ ነበራችሁ እናንተ ሁሉ አሁን ላይ ሰብሰብ ብላችኋልና አንዳንድ ሰዎች ቢኖሩ እነዛ ማጥፋት ይቻላል ነው ከብዙ ወይ ደግሞ ከ99% 1% ማጥፋት ቀላል ነው። 99 ማጥፋቱ ነው የሚከብደውና 1% ማጥፋት ይቻላል። በዛ ላይ ደግሞ ለምሳሌ 100 ኮሜንት ጥሩ ተጽፎ አንድ ኮሜንት መጥፎ ቢኖር ያንን ቼክ አታረጉትም አታዩትም። ገባችሁ? ስለዚህ ኦልሬዲ አንድ የሆነው ብዙ ስለሆንን የተለያዩ እንኳን ቢመጡ ምንም አይመስለንም። እነሱን ደግሞ ማባረር እንችላለን ላችሁ ፈልጌ ነው። ፓወር ያለን አንድ አይነቶች ስለሆነን እና ሲጀመር እኔ ይቅርታ አድርጉልኝ መቤቴን ነው ምላችሁ። ለምን እንደሆነ አላውቅም።
ቅምጥሌን ብሩኬን በጣም ነው ማምናቸው። የሆነ በአካል ከማውቀው ሰው በላይ አምናቸዋለሁ። ዝም ብዬ ለምን እንደሆነ አላቅም። እሱ መድኃኒዓለም የሚወቀው ምን እንደሆንኩ ለምን እንደሆነ ባላቅም እንደዚሁ በጭፍኑ አምናቸዋለሁ። ብሩኬ እዚች ልጅ ጋር አይደለም ሌላ ነገር ሊያደርግ ፍቅረኛው ውላ አልነበረችም። ዝም ብላችሁ ማለት እኔ ሰውነቴ ይነግረኛል። 6ኛው ስሜት አለች ጄሪ። በቃ የሆነ ነገር የሚል ምንድነው እች ልጅ ብሩኬ አይደለም ለፍቅር ለሆነ ነገር ሊመኛት ሰላም ለማለት ራሱ የምትደብረው ነው የሚመስል። በቃ ሁኖም አታውቅም፣ ፍቅረኛ ሁኖም ምንም ብላ አታውቅም። ያው ማንኛውም ሰው እንደሚሰራው ለስራ መጣች፣ በዛው ደግሞ ሰግጣ ቀረች። ሰገጠች ማለት ነው። እና ያው አንዳንድ ሰው እንትን ነው አንዳንዴ እንዴት መሰላችሁ ይሄ ፌመስነት መታወቅነት ሲምፕል አንዳንዴ እንትን ነው። ዝም ብላችሁ ጅል መሆን መጃጃል ድድብ ማለት ገባችሁ? የመፈመስ ሁለት አይነት ናቸው። አንዳንዱ ሰው ሰግጦ ደድቦ ምንም ነገር ሳያቅ ዝም ብሎ በቃ አይደለ መስሚያው ጡጡ ነው ለህዝቡ ምንድነው እያስተላለፍኩ ያለሁት ብሎ ቆም ብሎ ሳያስብ ማሰቢያው ድፍንፍን ብሎ ያመጣው ነገር አንዴ በዘር አንዴ በምን አንዴ በቃ ሰውን በሰው በማብላላት አንዴ ደግሞ ሰውን በመሳደብ ሊሆን ይችላል። አንዴ ራቁቱን በመውጣት አንዴ ዝም ብሎ በመጃጃል ኦልሬዲ በቃ ዝም ብላችሁ ባልሆነ ነገር የሚፈምሳለ። አንዳንድ ሰው ደግሞ ማንነቱን ጠብቆ ሰውን ከሰው አዋዶ አፋቅሮ ፍቅርን ዘርቶ ማንነትን አድሶ የሰውን ማንነት በቃ በጣም ብዙ ሰው ባልሆነ ነገር ውስጥ ያለ ሰው አለ። ለድምጽ ይቅርታ ጉሮሮዬን ሰሞኑን እንትን እያለኝ ነውና ብዙ ነገርን አስተምረው ገብቷቸዋል አይደል? ብዙ ሰዎችን ከስር ይዘው እየወጡ እንደዛ የሚፈምሱ ሰዎች አሉ። ለምሳሌ ጨረቃዎቼ አውቆ መታወቅ የሚባል ነገር አለ። ምንድን ነው ሶሻል ሚዲያ ላይ እያሰራጩ ያለሁት ነገር? ይሄ ነገር ህዝብን ይጎዳል ወይስ ይጠቅማል? ይሄ ነገር ምንድን ነው እያመጡ ያሉት ወደ ሶሻል ሚዲያ ብሎ አስቦ አውቆ ማምጣት። እዩ ጨረቃዎቼ ከዚህ በፊትም ሆነ አሁንም ፍቅረኛ ሆነው ሶሻል ሚዲያ ላይ ወጣ ያለ ነገር ሲያደርጉ አይተናናቅም። ታያላችሁ ደግሞ አንዳንድ ሰዎች ሶሻል ሚዲያ ምን እያስተላለፉ እንደሆነ ለልጆቻችን ማሳየት የሚከብድን ነገር እየመጡ ይላላሳሉ። እየመጡ የሚናገሩት ነገር ዝርክርክ የሆነ ነገር ነው ምናምን እና ጨረቃቸው ሙቸ መወዳቸውና በፍቅር መወዳቸው ማምናቸው በቃ በሚያሳዩት በሚሆኑት ነገር በጣም ብዙ ሰዎችን ለውጠዋል። ታውቃላችሁ በጣም ብዙ ሰዎች እኔ እግዚአብሔር ይመስገን ዘረኛም ሃይማኖተኛ ምናምንም አይደለሁም፣ ግን በዘረኝነት በሃይማኖትነት በምናምን የተሰወሩ ሰዎችን ወደ ማንነታቸው የመለሱ ሰዎች ናቸው ነው እግዚአብሔርን እና ባጭሩ እወዳችኋለሁ፣ አምናችኋለሁ። ስለዚህ ብሩኬችን ሴትዮ አይደለም እኔ እንጃ ይቅርታ አድርጉልኝ። እኔ ሰው ጠልቼ አላቅም፣ ሰው ደብሮኝ አያቅም። እሷ ግን ትደብረኛለች አላቅም። በቃ ምክንያቱም እኔ ሴት በቃ ሴትነቷን ያረከሰችና ሴትነቷን የጣለች ሴት አልወድም። ደግሜ ልንገራችሁ አትመቸኝም። በቃ ካልተመቸች ደግሞ መብቴ ነው። ካልተመቸችኝስ ሰዓት ራሱ በያት ነው የሚለኝ። መቤቴን ነው ብላችሁ ለምን እንደሆነ አላቅም። ምክንያቱም ሴትነት ምንነት እንደሆነ ብታውቀው ኑሮ ይህን ያክል ባልተዝረከረከሽ ኑሮ ጾሜን ላድር እችላለሁ፣ በራብ ድፍት ልል እችላለሁ። ሴትነቴንና ማንነቴን ግን አላረክስም። ምን በወጣኝ ለማን ብዬ? በጣም ብዙ ሰዎች እኮ ብዙ ነገር መስራት እየቻሉ ግን የቀን ስራ ይሰራሉ፣ ያልሆነ ነገር ይሰራሉ። ለምን መስላችኋል? ሴትነታቸውና ማንነታቸውን ላለማርከስ። ሪስፔክት እንደዚህ አይነት ሴቶች ማለት ነው፣ ክብራቸውን የጠበቁና ክብራቸውን ያወቁ ሴቶች። ማርያምን ቅምጥሌን እዩዋት ምን አይነት ሴት እንደሆነች። መቤት የተጠብቅሽ የኔ ወርቅ። በተረፈ ደግሞ ቅምጥሌ ምን ስቶሪ አድርጋለች? አረ ወገን ዘንድሮ የወንድ ወረኛ በዝቷል አለች ማለት ነው፣ እየበዛ ነው ብላለች። እና አይ ቲንክ ዘመኑ እየተቀየረ ይመስለኛል። ስሬስሊ ማርያምን ሴት ልጅ ብዙ ወሬ ማውራት ባቆመችበት ጊዜ ወንዶቹ በጣም ወረኛ እየሆኑ ነው። ያ ልጅ ታውቁት ከሆነ እሱም በጣም ብዙ እያወራ ነው አሉ። ግን ማየትም አልፈልግም። አንዳንዴ ማየት ማልፈልገው ስለምናደድ፣ አንዳንድ ማየት የማልፈልገው ደግሞ አይቼ መጥፎ ነገር ከምናገር ከዛ ነገር ብርቅ ብዬ ስለማስብ ነው። ገባችሁ? ለዛ ነውና ቅምጥሌ ነውድ ሲመስለኝ ዘመኑ ተቀይሯል፣ የተቀየረም ይመስለኛል። ስለዚህ ዶንቶሪ ገደልም መግባት ይችላሉ። ባጭሩ ምንድነው እናንተ ፏበሉ ቤተሰብ። ብዙዎቻችሁም እየተጨነቃችሁ አይነት ነገር ያላችሁ አላችሁ። ምንም ያስጨንቅ ነገር የለም። በዛ ወጣ በዚህ ወረደ ቅምጥሌና ብሩኬ አንድ ናቸው። ሁልጊዜም እንደምላችሁ የአንድ ሳንቲም ገጽታዎች ናቸው። ወደፊትም ይምጣ ወደኋላም ምንም ነገር ይምጣ ተጋፍጠው ማለፍ ይችላሉ። ቅምጥሌም ጥግ ድረስ ትግስት አላት። ቅድም ትናንት ተናግራለች። አንዳንድ ሰዎች ምንም ነገር ልትችሉ ትችላላችሁ፣ መስመሩ የሚያልፍ እኔ የበላይ ልሁን የበላይነት ምናምን ሊሰማቸው የሚችሉ ሰዎች አሉ። እንደነዛ እኔ የበላይ ነኝ እኔ ከፍታለኝ ምናምን ብለው እንደሚያስቡ ሰዎች ወራዳ የለም። ሲጀመር በጣም ነው የሚያስጠሉኝ። ክብር ልሰጣቸውም አልችልም። እንደዚህ አይነት ሰዎች አንዳንዴ እኔ ከፍ ያልኩ ነኝ እኔ እንደዚህ ነኝ እኔ ምናምን ብለው የሚያስቡ ሰዎችን አውርዳችሁ ዘጭ ማድረገው እነዛ ሰው ጋር መቀጠልም አያስፈልግም ነው። ሁሉም ሰው ለራሱ ክብር አለው፣ ለራሱ ከፍ ያለ ነው። ግን ማንም ሰው ከማንም ጋር ለመኖር ሲል ነው ሰውን እኩል የሚያየው ወይ ደግሞ እዛ ሰው ጋር ዝቅ ብሎ በስነ ስርዓት የሚያወራችሁ እንጂ ሁሉም ሰው ራሱ ከፍተኛ ነው። ገባችሁ? እኔ ከፍ ያልኩ ነኝ እኔ ሁልጊዜ ምንድን ነው ይሄ በቃ
ገናን አትሆኑ። በአጠቃላይ ገናን ብላችሁ የምታስቡ ሰዎች ማለት ነው ስርዓት ያዙ። እና በዚህም ወጣ ለዚህ ነገር ብቻ ሳይሆን ለማንኛውም ነገር ጸሎትና ዱዓ አድርጉላቸው፣ ያሰቡት እንዲሳካ፣ ነገሮቹ እንዲሳኩላቸው፣ በፊታቸው ሁሉ የሚመጣው ቀና ነገር እንዲሆንላቸው በጸሎት በዱዓችሁ አግዟቸው ማለት ነው። በተረፈ ደግሞ ትናንት ብልናገር ብዬ የረሳሁት ነገር ሌላ አወቃችኋል። ለ13 ዓመት የተፈረደባት ሳውዲ የነበረችዋ ልጅ ብዙዎቻችን ያለቀስ ነው በእንባ የተራጨ ነው ልጅ። እሷ ኢትዮጵያ ገብታለች፣ እስከ ጓደኛዋም ገብታለች። እና እግዚአብሔር የተመሰገነውን ትናንት ጧት ነበር የገባቸው። ትናንት በቃ አልቻልኩም። ማርያምን ሲገናኙ ምናምን ሪከርድ እያደረግኩ ነበር፣ ግን ዩቱብ ላይ ልጭ ነው ራሱ ጨነቀኝ። በጣም አልቅሼ ስለነበረ በቃ የምታለቅሱ መሰለኝ ምናምን። እንደውም አላስችለኝ ብሎ ደግሞ እስኪ ማለት የሰዎች ደስ ሊላቸው ይችላል ብዬ እንደውም ቲክታክ ላይ ጭኘዋለሁኝ። እና ያው ብዙ ሰዎች እንትን ብለውታል ምናምን። ከዛ ማታ ላይ ደግሞ የተጣሉ የነበሩ ሰዎች ሲታረቁ ምናምን ወይኔ እንትኖች ሲመርቁ ደስ ሲሉ ማርያምን የሙስሊም አባቶች ሲመርቁ ምናምን ደስ ይላሉ። እና የተጣሉ የነበሩ በውሸት ቪዲዮ የሰሩ ወይም ደግሞ ባልተረጋገጠ መረጃ ቪዲዮ የሰሩ ምናምን ይቅርታ እየጠየቁ ይቅርም ተብላችኋል አይነት ነገር እየተባሉ ፋሲካቲው በነገራችሁ ላይ እኔ ባለባባት ባላቃትም ለጊዜው የመጀመሪያ ጊዜ ይቺ ልጅ እናት አባቶቿ እያለቀሱ ነው እንደዚህ ተፈጥሯል ብላ ወጣ ሶሻል ሚዲያ ላይ እንደዚህ እንዲገንና ነገሩ እንትን እንዲ ልጅቱን በሰላም እንድትወጣ ያደረገቻት እሷ ናት። እግዚአብሔርን እኔ የመጀመሪያ ጊዜ ያየኋት ያኔ ነው። ከዛም በኋላ ማይቻት አላቅም። ትናንት ድጋሚ ደግሞ አየኋትና ያው እንግዲህ ትናንት በስተት የሆነ ነገር ሰርታለች ምናምን ብለው ነው እንግዲህ ብዙ ነገር ስሏት የነበረና ያው ታውቃላችሁ ሀበሻ መቶ ጥሩ ነገር ሰርታችሁ አንድ ስተት ከተገኘ ወደ ስህተቱ ነው የሚያመዝነው። ዞሮ እንግዲህ ቴንኪውን ብለዋት ሶሪም ተባብለው ነገሩ ተስተካክሏል። እና እህታችን እንኳን ሰላም ወደ ሀገርሽ ገባሽ፣ እናት አባቶችሽም ውሽ እንኳን ደስ አላችሁ። መላው በቃ የኢትዮጵያ ሕዝብ ሁሉም የተሳተፈና ቴንኪዩ ሁላችሁም ማለት ነው። በተረፈ ወዳችኋለሁ። ሁላችሁም ራሳችሁን ጠብቁ። በተለይ ልጆች የምትጠብቁ አንዳንድ አሳሳቸውን ማዳሞች ያሉባችሁ ምናምን በቃ ራሳችሁን ታገሱ፣ ራሳችሁን ተቆጣጠሩ። እሺ አንዳንዴ ትግስቴ አፍንጫዬ ድረስ ይደርሳል። ማርያምን በቃ በተለይ ልጆች በጣም ነው የሚያሳስቱት። በቃ ማይሆን ነገር ይናገሯቸዋል። በቃ አይምሯችሁን እስክትስቱ ድረስ ነው የሚያበሳጯችሁ። አንዳንድ ደግሞ የተረገሙ ወንዶች ደግሞ ያሉበት ቤት ካላችሁም ደግሞ ብቻ በቻላችሁ መጠን አለባበሳችሁን አስተካክሉ ምናምን ብቻ ነገሮችን ለመቆጣጠር አይነት ነገር ሞክሩ። ግን አንዳንዴ በቃ ሲፈርድባችሁ ይፈርድባችኋል። እና ብቻ ግን በሰላም ለእናት ሀገራችን ያብቃን። ክፉን ያደርግላችሁ፣ በክፉ ሚያችሁን ሁሉ በበጎ ያደርግላችሁ። መልካሙን ሁሉ እመኝላችኋለሁ። እህቶቼ በጣም ነው የምወዳችሁ። ታውቃላችሁ እኛ የማዳም ቆሞች ስንባል ጀግና ነን። ማንም ሊያስተምረን የሚችለው ነገር የለም። እኛ ራሳችን የተማርነን እኛ ለራሳችን ለቤተሰቦቻችን አይደለም ለሌላ ሰው መድረስ የምንችል ጀግኖች ነን። እሱ እንድታውቁ ፈልጋለሁ። ሁልጊዜም ቢሆን እኛ ማዳም ቤት ስለሆን ደደብነን ወይ ደግሞ ምን የምናውቀው ነገር የለም ማለት አይደለም። በጣም ብዙ ምሁር ልጆች አሉ እግዚአብሔርን በጣም ከምላችሁ በላይና ስንት ተምረው ግን አልሳካ ብሏቸው ህይወትን ለመለወጥ ወደ ማዳም ቤት እንግዲህ የተቀላቀልን ብዙ ነንና የግድ ደግሞ ፊደል መቁጠር ወይ ደግሞ ክላስ ገብቶ መማር ማለት አይደለም። እውቀት ማግኘት ማለት ህይወት በራሱ ያስተማረንን ለሰዎች ደስታ ስለምንፈልግ ነው። ስራችን እረፍት ስናገኝ ሰዎች የምናበረታታው ወይ ደግሞ በሰዎች እንደዚህ ቪዲዮ የምንሰራው የሆነ ነገር የምንሰራው ስራ አጠን ኦር ቦዘን ይሁነን ሳይሆን በስራችን ጎን ለጎን ነው። የሰዎችን ቪዲዮ የምናየው የምናበረታታው በርቱ ጠንክሩ የምንለው የሰው ደስታ ስለሚያስደስተን የሰው ከፍታ ስለሚያስደስተን እንጂ ቦዘኔ ሁነን ኦር ደግሞ ደደብ ሁነን ኦር የሆነ ነገር መሄጃ አጣ ምናምን አይደለም። ኦኬ። እና ሁላችሁም ጎበዞች ናችሁ፣ ጀግናዎች ናችሁ፣ ለሰው ደስታ የምትኖሩ ናችሁ። ለሰው ደስታ እንኖራለን። የሰው ልጅ ደስ ሲለውና ከፍ ሲል ደስ ስለሚለን የሰው ደስታ ደስታችን፣ የሰው ሰላም ሰላማችን ስለሆነ ማንኛውንም ሰው የማበረታታት ሙሉ እንትናለን። ሲቀጥል ደግሞ ማንም ሰው ጀግና እንዲላችሁ፣ ማንም ሰው እንዲያበረታታችሁ፣ ማንም ሰው እንደዚህ ናት የማዳም ቁም ብሎ እንዲያወራላችሁ አጠብቁ። እኔ ለራሴ ጀግና ነኝ። እኔ ለራሴ አውቃለሁ። እኔ ራሴ አለውለት። ኦኬ። ለራሳችሁ አላችሁለት። ደግሞ ማንም ሰው እኛን የማሞገስ ሆነ ከፍ የማድረግ ግዴታ የለበትም፣ ወይ ደግሞ እኛን ዝቅ የማድረግ ደግሞ መብት የለውም። ገባችሁ? እኔ ለራሴ ከፍ ያልኩ ሰው ነኝ። እኔ ማን እንደሆንኩ አውቀዋለሁ። እኔ እግዚአብሔር የተመሰገነ ይሁን የማዳም ቅመም በመሆኔና እዚህ ሀገር በመኖሬ በጣም ነው ደስ የሚለኝ። ማርያምን አገር ቤት እያለው ብዙ ነገሮች ማላቃቸው ነገሮች ነበሩ። እዚህ ጋር መጥቼ ግን ብዙ ነገሮችን ተምሬያለሁ። ለዛ ነው ቅድም ክላስ ገብቶ መማር ሳይሆን ህይወት ያስተምራችኋል ያልኳችሁ። ብዙ ነገር ተምሬያለሁ። ነገ ምን መሆን እንደምችል ምን ማድረግ እንዳለብኝ ሁላ ቆም ብዬ ያሰብኩት እዚህ ጋር ስለሆንኩኝ ነውና እዛ ጋር እግዚአብሔር ይመስገን ኢትዮጵያ ላይ ያለው ምንም ጎሎብኝ አይደለም። ግን በጣም ብዙ ነገሮችን አይቻለሁ። ማየት ያለብኝ ነገር አሁን መጓጓው ነገር የለም ማለት አገር ቤት እጅ እንደዚህ ማየት ፈልጋለሁ አይደለም። በቃ ነፃነቴ ብቻ ነው የምፈልገው። እዚህ ጋር በዚህ እጅ በዛ ነው ማልባልበት ነገር እንጂ እዛውኛ ብዙ ነገሮችን አይቻለሁ ነው።
ግን ቆም ብሎ ማሰብ የምትችሉት ግን እዚህ ጋር ስትሆኑ ነው። ስለዚህ ምልላችሁ ፈልጌ የመሰላችሁ ማንም ሰው ዝቅም ከፍም ቢያደርጋችሁ ምንም አይመስላችሁ። እኔ ራሴን ራሴ ያውቀዋለሁ። ማንም ወጦ ስለኔ እንዲመሰክርልኝ እንዲልልኝ አልፈልግም። ሲቀጥል ደግሞ ማንኛውም ሰው ወጦ ዩቱበርም ሆነ ወይ ደግሞ የትኛውም ህብረተሰብ ደግሞ ስለኛ ያላወራ ህዝብ የለም። እኛን ያላሞገሰን የለም። እኛን ያላወደሰን የለም። እኛን ሁሉም ሰው ቀድመው ደራሽ ናቸው። የማዳም ቆሞችን ወዳችኋለን። እግዚአብሔር ይጠብቃችሁ። ቤተክርስቲያን ሰርተዋል፣ መስጊድ ሰርተዋል፣ ብዙ የታመሙ ህዝቦችን አድነዋል እየተባልን ሁልጊዜ እንሞገሳለን። እግዚአብሔር ይመስገን። ግን የሆነ ነገር በተፈጠረ ቁጥር ምንም ነገር ሊሰማችሁ አይችልም ብዬ ነው እና በተቻላችሁ መጠን ማንም ሰው ምንም ቢል ቢያሞግሳችሁ ሆነ ቢያሞግሳችሁም ደስ ይላችሁ አይገባም። ምንም ቢላችሁ ደግሞ ምንም ሊላችሁ አይገባም። ገባችሁ አይደለም? ስለዚህ ምላችሁ ፈልጌ ነው መሰላችሁ የሆነ እንዴት ነው አንዳንዴ ባለፈው ነግራቸዋለሁ። የሆነ ሰዎች እኛን እንደ ይጮሃሉ ምናምን ብሎ የሚያስቡ ሰዎች አሉ። ግን እነዛን ሰዎች ደግሞ እኛ በምናደርጋቸው ነገሮችና በምናስረዳቸው ሰዎች ማስተማር እንችላለን። ኦኬ የሆነ ሰው አንቺ እንዴት ነው አትጮይም እንደዚህ ስላችሁ ያለውን ነገር ስታስረዷቸው እንደዚህ ስለሆነ ነው። እዚህ ጋር መሆናችሁ እኮ ነገሮች ካልተመቻችሁላችሁ የሆነ ነገር ከተጋዳችሁ ካላችሁ አይምሯችሁ ልክ አይሆንም። እዛ ጋም ደግሞ ሂደው እንደዚህ ሲያጋጥማቸው ነው ብላችሁ ስትነግሯቸው ይረዷችኋል፣ ምን እየተፈጠረ እንዳለ ለምን እንደሆነ ገባችሁ እንጂ በጭፍኑ እኮ ነው። ሁሉም ሰው በማያውቀው ነው እንትን የሚለው። አሁን እኛ በጭፍኑ በፊት እኔ ኢትዮጵያ እያለሁ ምንድን ነበር ባለ ልብስ አንዴ ለብሰው አይቀይሩም ይጣላል። በጣም ብዙ ነገር በቃ በጣም መቤቴን ብዙ ነገር ነበርና የሚባለው ይሄን ሀገር እንደዛ ነበር ማስበው። ልብስ ለብሰው ድጋማ የለብሱ ነበር ይመስለኝ ምናምን። ግን ከዚህ ጋር ስመጣ ሌላ ታሪክ ነው። እንደውም ኢትዮጵያ ያሉ ሀብታሞች ይበልጧቸዋል። ገባችሁ? ስለዚህ እዛም ኢትዮጵያ ላይ ያሉ ህዝቦችም ደግሞ ያልተረዱትን ነገር እኛ እንዲረዱ ማድረግ ራሳችን ማሳወቅ ነው እንጂ እንደዚህ ተብለናል እንደዚህ ስለሆነ ምናምን የሚባል ነገር የለም። ሶ እና እኛ ማድረግ እንችላለን፣ መሆን እንችላለን፣ ሰውን ማስተማር እንችላለን፣ ሰውን ከፍ ማድረግ እንችላለን። እያንዳንዱ ነገር የፈለግነውን ነገር ማድረግ እንችላለን። ምን እኛ ፈልገን የምናጣው ነገር እንደሌለ ማወቅ አለባችሁ። ኦኬ ስለዚህ እናንተ ጎበዝ ናችሁ፣ እኔ ጎበዝ ነኝ። ጨርሻለሁ። በተረፈ ጨረቃዎች እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የኔ ፎንቃዎች መቤት የተጠብቅልኝ። ጋይስ መልካም ውሎ ይሁንላችሁ። የማታ ሰው ይበለን ባይ